ነች አይደለ? የልጅሽን አባት የገደልሽው አንቺ ነሽ? ገንቱ ቀብራችሁታል ወይስ አልቀበራችሁም? ዳግም ለምን አትሰማኝም? የቀበርነው አባትን አይደለም። ማንን ነው? ማንስ ቢሆን ያንተ አባት ካልሆነ አንተ ምን አስጨነቀ? ያ ሰው በምንም ምክንያት አባቴ ላይሆን አይችልም እያልኩሽ። በአንድ ወቅት ለይኩን የመኪና አደጋ ሰው ላይ አድርሶ ነበር። እናም የገጨው ሰው ምን ማድረግ እንዳለበት ግራ ሲገባው እኔ ጋር ደወለልኝ። ሊሆን አይችልም ትኛለሽ፣ ሊሆን አይችልም። እኔ ምንም እየዋሸሁ አይደለም። ከዛ ለይኩን ሰውየውን የገጨበት ቦታ ጭር ያለ ስለነበር አፋፍሰን ጫካው ወስደን ቀበርነው። አለቀ። አታላናለች ማለት ነው። ለዳግም አንቺ ነሽ ቪዲዮ ነው የሰጠሽው? በጣም ይዋኮ ነኝ። አንቺ ባለጌ ነውረኛ። እኔም አልገላገልም። እመኚኝ አምራን፣ በቁምሽ ከዚህ በላይ እንድትሰቃይ ነው ማደርግሽ። አሁንም እንዳሸነፍሽ ነው የሚሰማሽ። ዝናሽ መቼም እንደማትሸነፍ አሳምረሽ ታውቂያለሽ። በመጨረሻ እኔም አሸንፊያለሁ። አዎ እኔ ጎዳና ተዳዳሪዋ ያን ፈረሻን ፖሊስ ጋር ገብቷል። ይሄንንማ በፍጹም አታደርጊው። ለዚህ ተጠያቂው የገዛ ልጅሽ ነው። ክብሬን የሚነካ ስድብ ይሰድብኝ ማለት አንቂ ልጅ ዛሬ በካቴና ታስረ ይሻላል። ሰብ ጨዋ፣ የኔ ቤተሰብ ደግሞ ባለጌ። አቶ የሚባል ግለሰብ በመግደል ወንጀል ተጠርጥረዋል። ወንጀሉን ለመፈጸማቸው ይኸውልህ ማስረጃ ደርሶናል። የተቀበረው ሙቷል የተባለው በሰንበት ቀጭቋ እያለ ከነ ዝኑ ፊት ለፊት መጣ። ዝኑና አቶ ለይኩን በህግ ቁጥጥር ስር ዋሉ። ህግ ይዟቸው ሲሄድ አቶ በሰንበት ጎብለል ገምሸር እያለ ከፊት ለፊት መጥቶ ገጭ አለ። ያዩትን ማመን አቃታቸው። ሁሉም ቤተሰቡ ሲያዩ በእንቅጥቃጤ በድንጋጤ ፈጠው ቀሩ። አምራን የተባለችው ሴት እንግዲህ ለዳጊ በመናገር ዳጊም ሁሉንም ነገር ስላወቀ ቪዲዮ ስለደረሰው አባቴን ገላችሁ ቀብራችሁታል ብሎ ነበረ። ወይዘሮ ዝኑም እንግዲህ የተቀበረው መኪና ጎዳና ላይ የነበረ ለይኩን መኪና ገይቶት እሱን ነው በቃ እውነቱን ወቅታል። ዝጋ በሰንበት የሚታያል አባት ዝጋ አለ በማለት ነበረ ይህን ሸወርሺ በማለት እናቱንም በጣም እየወቀሰ ይገኝ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 82 ተለቀቀ። ወደ ክፍል 81 ስንመለስ ዳጊ እንግዲህ ቤቱን ተሰናብቶ ወጥቶ እየሄደ ነበር። ነገረኛዋ አምራን እንግዲህ በእጇ ላይ ያዘችውን መረጃ አቶ በሰንበትን ገለውታል። ስለዚህ ቪዲዮና ማየት ማመን ነው። ሲገሉና ሲቀብሩ አባትህ እንትን የተባለበት ነው ብለው እንግዲህ ያንን ቪዲዮ ኒሞሪ ሰጥታው ነበር እና ያየውን ማመን አቃተው። ሊሆን አይችልም እናቴ እንደዚህ አታደርግም ስትል እናትም ሳትሆን አቶ ለይኩን ነው እያለ በለቅሶ ሲያለቅስ ነበር ማለት ነው። ዳጊ እያለቀሰ ይህንንማ ሁሉም የቤቱ ሰው አልቅስ እንግዲህ እያለች አምራም አቃጣሪዋ ይሄንን ስትለው ነበርና እጄ ሁሉንም ያንን ቤተሰብ በትነዋለሁ ብሎ ቀጥታ ወደ ቤት ነበር እያለቀሰ የሄደው። እዛም እንደሄደ ወይዘሮ ዝኑን እናቱን አገኝቶ እማዬ ምን ጉር ናችሁ ብሎ እንግዲህ ቪዲዮውን ሁሉ ለሷ ለማሳየት እየሮጠ ነበር የሄደው። ወደ አቶ ለይኩን መጀመሪያ ስንሄድ አቶ ለይኩን ያንን የዲኤንኤ ወረቀት በእጁ ደርሶታል። በባለፈው ፓርት ላይ እንግዲህ እንዴት የሱ ዲኤንኤ ውጤት ካልሆነ እኔ የተገናኘሁት ከአንድ ቀን ከበሰንበትና ከለይኩን ውጭ ሌላ ወንድ አላውቅም እንዴት እያለች በጥያቄ ወይስ በሰንበት በህይወት አለ ደግሞ ቀብረነዋል እያለ በጣም በጥያቄ ውስጥ ነበረና አሁንም ለአቶ ለይኩን ይሄንኑ የዲኤንኤ ውጤት ትሰጠዋለች። አሁንም ዝኑ አሁንም እያለ እሱም ምክንያቱም ከሌላ ወንድ ጋር ሄደሻል ሶስተኛ ስላትም በፍጹም እኔ ይሄንን እምልልሃለሁኝ አንድ ቀን ነው ከሱም ጋር የሄድኩት ሁለተኛም ደግሞ በቃ ካንተ ውጭ እኔ ሌላ ወንድም አላቅም በማለት ትነግረዋለች ማለት ነው። እናማ አቶ ለይኩን እና አሁን ዳጊ እኔ ልጅ አይደለም ማለት ነው እያለ ነበረ። በቃ አይደለም ማለት ነው እያለ እኔ አላቅም። እሱም ደግሞ አሁን እብድ ነሽ እንዳትለኝ በጣም ብዙ ጥያቄ እየሆንኩ ነው እንዳስቅብኝ ወይም አብጅደሻል
ብለህ በለኝ ትለዋለች። እንዴ ቤቱ ታበደና ከተበጠበጠ ምን ዘመን ሆነውና ነው ማለት ንገሪኝ እስቲ ስማኝ እያለችው ነበር። እናም ስትነግረው እኔ ግን እየሞተማ አልመሰለኝ በሰንበት ስትለው እንዴ ደግሞ እንደዚህ ቀብረ ነው ምን ሆነች ነው አሁንስ አብደሻል እያላት ነበረ። እሱም እና አዎ ለዚህ እኮ ነው አብጃለሁ እያልኩኝ በፍጹም ሊሆን አይችልም ቀብረ ነው እንዴት በህይወት ሊኖር ይችላል እያለ ይላታል ማለት ነው። አቶ ለይኩንም እውነትም አብደናል እያለ ግራ የተጋባ ነገር ነው እያለ ነበረ። እኔማ መጥቶ አሁን ልጁም መጥቶ እንግዲህ አባቴን ብሎ ሲጠይቅ አባትህን ያልነው ይሄ ነው በቃ የገደለውም በመንገድ ዳር የተቀመጠ ነበርና መኪና ሲነዳ ገጨ እሱን ነው ከጫካ ስንቀብር የነበረው ይሄን ያለችህ ደግሞ አምራን ናት አይደለ እያለ በምትለውም ጊዜ ይሄንን ደግሞ ሌላ ወሬ ቀይረሽ አመጣሽ ይሄው ቪዲዮ ቢላትም አሁን እዚህ ላይ ያንተ አባት ሳይሆን የሚታየው ሰው ስንቀብር ነው። ስለዚህ ያንተ አባት ለመሆኑ እንዴት ማስረጃ ምን መረጃ አለ ስትለውም ነበረ። ለአባቴ የገዛሁት ብራስሌት እንዴት ተዛ ተገኘ በማለት ነበር። እንግዲህ እሱም እንደዛ ሲሆን እንግዲህ ዲኤንኤ ማርክ አለ አይደለ እያለችው ነበር። እናም ያው እንግዲህ ወይዘሮ ዝኑና አቶ ለይኩን ወደ ህጉ ያስጠይቃቸዋል። ምክንያቱም ይሄንን ቃል እንግዲህ ዳጊም ነግረዋለች ላሉትም ይሄንን ብላለች። ምክንያቱም የህግ አካላትም ይሄንን ብላ መልስ ስለሰጠኝ ሰው ገለው ደግሞ የሚያሳየውን ቪዲዮ አምራን ለህግ አካል ሰጥታለች ማለት ነው። እናም በዚህ የተነሳ አሁን ላይ አቶ ለይኩንም አሁን በዚህም እኮ ይሄንን በል እኔ ራሴ በቃ ወይነቱን እናልፈዋለን ዝም ብለህ ቁጭ በል እያለችው ነበረ። ይሄንን ሲመጣ በመኪና ነው እና ምን እንበል አፋጦ ያዘ ቪዲዮውን ይዞ እኔ አምራንም መጠርጠር ነበረብኝ የቀረ ዶክሜንት ቪዲዮ እንዳለ እንትን ማለት ነበረብኝ ያቺ እባብ ሆነች እያለ ነበር እና እሷም በቤተሰቦቿ ጎዳና የተጣልሽ ነች በማለት ያንን ቂም ይዛበታለች እና ናሆም ላይ ማለት ነው። ይሄንን ነገር እንግዲህ ዳጊ እያበደ ለህግ ነው ሂጅ የምናገር ያንን ደግሞ ለህግ አስቀድማ ሰጥታለች ማለት ነው። አምራን የምትባለዋ ዳጊም ይሄንንም ብትለው ቀጥታ ወደ ቢሮ ነበር የሄደው ናሆም ጋር ሄዶ ምንድነው ወንድሜ በቃ ይቅርታ እያለው አንተ ደግሞ አይንህን ታጥበህ እንድትለኛለህ ሲቀጥል ደግሞ የምንድነው ይቅርታ እናንተ ገዳዮች እያለ ምንድነው የምትለው ምንድነው እያለ ነበርና እናም ከመሃል እንግዲህ ወይዘሮ ዝኑ ትደውልለትና ለናሆም እንደዚህ ብለህ እንዳልኩት ንገረው ይሄንን ምክንያቱም መጥቶ እንደዚህ ሲለን አምራን ስለነገረችው ይሄንን በለው አባቴና እናት አባቴ እንትን ያሉት ይሄንን ነው አየህ ታፈቅራታለሁ የምትላትም ሴት ራሱ አምራን ማናት ኑሃሜን ታውቃለች በማለት ነበረ ለዳጊ የተናገረችው። ሁሉም የቤት ሰው ያውቃል ብላ ኤምም ታውቃለች ብላ የተናገረችው። የዚህ ጊዜ ልቡ ተሰበረ ማለት ነው ዳጊ። የዚህ ጊዜ እሱም ጋር ሄዶ ናሆም ጋርም አሁን ደግሞ ይሄኛውን ወሬ ቀይራለ መጣች ይሄንን ነው እያለ ሲለው ነበር ማለት ነው። እናም በዚህ የተነሳ እሱም እንግዲህ ይሄንን ሲሰማ በጣም እየተናደደ ነበርና አሁን ወደ ህግ ነው ሂጄ የማስተላልፈው እያለ ነው እንግዲህ። ይሄንን ደግሞ ወይዘሮ ዝናሽና አቶ ለይኩን ይሄንን ብየዋለሁ አንተም ይሄንኑ በል እያለችው ነበር። እኔ በቃ አሁንስ እንደው ተረጋጋ ስለ አሁን ደግሞ ይሄ መጣ እያለ በጣም ተናዷል ማለት ነው። እንግዲህ ዳጊም ወደ ፖሊስ ጣቢያ እየሄደ ነው። ኑሃሜም ቀጥታ በመሄድ ወደ ዳጊ ጋር ወደ ኤርሚያስ ጋር ስንሄድ ኤርሚያስ ወደ ዶክተሩ ጋር ሄዷልና ያለውን ነገር ናሙና የሱ ከሆነ ሁሉም ናሙና የቤተሰቦቹ አልሆነምና እኔ እንደ ባልነት አንተ በእርግጥ እንትን ላይሉ ይችላል ይሄ ደግሞ ግዴታ ነው በሚባል ጊዜ እኔ ሁሉንም ነገር የኔ ከሆነ ምርመራውን እኔ እሰጣለሁኝ ብሎ እንግዲህ ኤርሚያስም ሰጥቷል ማለት ነው። እንግዲህ ኑሃሜም እሱን በማገኘት አንተ ልጅ ከዛ ከቤተሰብ ምንድነው የምትፈልገው ለምንድነው የምታገኛትስ ለምንድነው ብላት ይቅርታው እስከ ዛሬ ባደረኩት ነገር ተጸጽቻለሁ። አንተ ተጸጽተህ አስመሳይ አምራንም እንድብላ ነበረ እንትን ያለችው አንተና አምራን አንድ ናችሁ በማለት ኑሃሜንም ይሄን በምትለው አሁን ስላለፈው ተይኝና ስለ ጊዜው ስለአሁን ህይወቱ ስለታመመችው እያለ ነበርና እንግዲህ እዚህ ጋር ኤርሚያስን ስንመለከት ኤርሚያስ እየተመለሰና የተጸጸተ ይመስላል። ወደ
ባለፈው ፓርትም ስናይ በጣም እየተጸጸተና እኔም እንደሷ ነው አንድ ቀን የሰው ስንፈልግ እንደዚህ ነው የምንሆነው እያለ ንስሐ መግባት አለብኝ ብሎ ነበር እና አሁን ላይ በቃ ይሄን ነገር ወደ ውሳኔ ገብቷል ማለት ነው። እናም እንግዲህ ይሄን ብላው ኑሃሜም ትለየዋለች። አንተ ምን ስታደርግ ነው ቪዲዮ ይዘ ቪዲዮንም ስልኬን ቀምታ አጥፍተዋል፣ ሁሉም ቪዲዮ ጠፍቷል፣ ምንም ነገር የለ በማለት ምርመራም ሰጥቻለሁኝ። አሁን የናሙናውን እንትን የኤሚን ህይወት መታደግ ነው ብሎ ይሄዳል ማለት ነው። እንግዲህ ወደ ዳጊና ወደ ናሆም ጋር ስንሄድ ናሆም እና ዳጊ ከቢሮ ነበሩና ከቢሮ ከድንገት ይሄን ወሬ ደግሞ ቀይራ ማይ ሲል ልትቀይራ ይሄን ለኔ ያለችውን እንደዝበት ልትለው ነው ብሎ የእናቱን ወሬ ገብቶታልና ዳጊ ወደ ፖሊስ ጣቢያ ወደ ህግ አካል እየሄደ ነው። እንዴት ነው አንተ እንደዚህ የምትለው? እንዴት እናትህን አሳልፈ? አብዷል በቃ ዳጊም ማለት ነው። አባቴ ነው የሞተው፣ አባቴ ነው እንደዚህ የሆነው፣ አባቴ ነው በማለት በጣም እየተናደደ እውነቱን ወቀው በመኪና የተገጨ ነው፣ እንዴት እናትህን እንደዚህ ትላለህ? እያለ ዳጊም ናሆምም እሱን ይዞ ወንድሜ እባክህን ቢለው ወንድሜ አትበለኝ በማለት ይተናነቃሉ። ናሆምም እባክህን እያለ በልመና በጣም እያጨናነቀው ነበረ። እናም በዚህ የተነሳ ዳጊም ሊሰማም አልቻለ። ወደ ህግ አካል እየሄደ ሳለ ቀርማ ግን ወደ ህግ አካል ማነች አምራን ሰጥታለች ማለት ነው። አምራኑን ለህግ አስተላልፋለች ቪዲዮውን ሁሉ ማለት ነው። እንግዲህ ወይዘሮ ዝናሽም ሄዳ ጠርታ ከመኪና ላይ አንቺ ምንድነው እንደዚህ መታረቂ? አዎ አሁን እንግዲህ ከኔ ጋር መከራከርሽን ትተሽ እጅሽን በካቴና ታስረሽ ወደ ፖሊስ ጣቢያ ትወረወሪያለሽ እያለች ወይዘሮ ዝኑን እንድስትላት በጥፊ ትላታለች። ዝኑም እኔ መቼም አልሰበር፣ በተንኮል ደግሞ አንቺ ነበርሽ እንትን የምትይው ደግሞ በዚህ እንደው በተንኮል እንትን ካልሽኝ አበልጭም ስትላል ነበር። አንቺ ነበርሻ ጠቅላይ ሚኒስትር የተንኮሎች የሲኦል እንትን ባየነ መሆን ያለብሽ እየተባባሉ አንድ በጥፊ ስትላትም እንግዲህ አንድ በጥፊ ስትላት እዛው ስታንቃትም ነበረ። አሁን እጅሽን ሂጂና በካቴና ታሰሪ እያለቻት ነበርና ለህግ ቀርማ ሰጥታለች። ዳጊም ከህግ አካል እንትን ስላለት ቀጥታ ወደ ህግም እየሄደ ናሆምም እየመለሰው ነበር። እንግዲህ የህግ አካላቶችም ደግሞ ወደነ ዝኑ ጋርና ወደ አቶ ለይኩን ቤት በመሄድ ሰው ገላችኋልና ስለዚህ በህግ ቁጥጥር ሰው ስገሉ የሚያሳይ ቪዲዮ አለ፣ ሰው ገላችሁ ስቀብሩ፣ ስለዚህ በህግ ቁጥጥር ታድራላችሁ ብሎ ፖሊሱም መጥቶ እነሱን በህግ ቁጥጥር ስር ይዞ እየሄደ ሳለ አቶ በሰንበት እንግዲህ ጎርደድ እያለ ከፊታቸው ገጭ ብሏል። እነሱም ያዩትን ማመን አቃታቸው። ዳጊም ሁሉም ደንግጠው ነበረ እዚህ ጋር የቆሙት። አሁን እዚህ ጋር እኔ ሁለት ጥያቄ አለ። ለምሳሌ አሁን የተቀበረው ማን ነው? እርግጠኛ ሰው ቀብረዋል መቼም በነጭ ልብስ ጠቅልለው ባንዴ ቀብረዋል። ወይስ አቶ በሰንበት የሞተ ሰው አንጥቶ ሌላ ሰው አስቀምጦ እሱን ቀብረው ነው እሱ ህይወቱን አትርፎ የወጣው? ሁለት ጥያቄ አለኝ ማለት ነው። እና እዚህ ጋር ለሁላችንም ጥያቄ ነው። መቼም የሞተው በሰንበት ወጥቶ ነው አንልም። ስለዚህ እሱ በህይወት ያኔ ሲመቱት አልሞተም ማለት ነው። እንግዲህ ሌላ ሰው አምጥቶ እንግዲህ እዛ ጠቀለሉት ነጭ ልብስ ጋር እዛ አስቀምጦ የሞተ ሰው አምጥቶ ያንን እንዲቀብሩ ሆኖ ነው ብዬ አስባለሁ፣ እንደኔ ግምት ማለት ነው። እንግዲህ ለዳጊ በጣም ጥሩ ሆኗል። ምክንያቱም አባቴን አጥቼ እያለ ቤቱን ሁሉ እየረበሸ ሁለተኛ ፍቅረኛዬን ኑሃሜን እያለ ነበር። አሁን ላይ እንግዲህ አባቱን በህይወት አግኝቷል። ያው ግን ህግ ዝኑንና አቶ ለይኩንን አይተዋቸውም። ምክንያቱም ህግ ነው። ሰው ከየት አግኝታችሁ ነው የቀበራችሁት ይላል። ደግሞ የሰጠችው መልስ ይሄንን ስለሆነ መኪና ገይቶ መንገድ ላይ የተገኘ ሰው ነው ስላለች ያው ለህግ ለምን አላመለከታችሁም የሚባል ጥያቄ እንትን ስለሚልባቸው ያው ህጉ አይለቃቸውም። ለጊዜው ይታሰራሉ ብዬ አስባለሁ። ግን ደግሞ ደስ የሚለው ነገር ለዳጊ ሲል እንኳንም አቶ በሰንበት በህይወት መጣ ማለት ነው። በጣም ደስ ብሎናል ተመልካቾች። በሰንበት አለ እያልን በኮሜንት ስንል ነበር። እንኳን ደስ ያላችሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ።